ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ ጠፍቼ ነበረ። አሁን ብቅ ብያለሁ እና እላችኋለሁ ዛሬ እውነት አይኔ ያሞኛል። መነጽር ያስፈልገኝ ይሆን? መነጽር አልወድም ባይዘው የአይን መነጽር ከስራዬ ጋር ስለማይሄድ እና አይኔ በጣም አሞኛል። ዱዓና ጸሎት አድርጉልኝ ማለት ፈልጋለሁ። እንግዲህ ዛሬ የመጣሁበት ትልቁ ጉዳይ ስለ ሀይሚና ስለ ብሩኬ በጣም ደስ ስላለኝ ነው። ሀይሚ ትላንትና የሰራችው ፕራንክ የእውነት በቃ ደስ አለኝ። ጭቅጭቅ የሌለው እና በጣም ደስ የሚል ቪዲዮ ነበረ። ሀይሚ እውነት በቃ ትችያለሽ፣ በጣም ነው ያዝናናሽኝ፣ አስቀሽኛል ሁላ። ብሩኬ ደግሞ በጣም ደንግጧል። ያው ማንም ሰው ይደነግጣል። እንኳን የምታፈቅሩት የምትወዱት ለነገ የልጆቼ እናት ትሆናለች ብሎ ለሚያስባት ይቅርና ለእኛ እንኳን ያስደነግጠናል። እና ሰው በድንገት የሰው ልጅ ህይወት በጣም ከባድ ነው። በድንገት ምን እንደሚፈጠር አይታወቅም እና የሰው ልጅ በቀናት ውስጥ ምን አይነት ችግሮች እንደሚገጥሙት ማሳያ ናት እና ጎበዝ የትወና ብቃት አላት። በቃ ትወና ማለት ይሄ ነው፣ ያልሆኑትን ሆኖ ማሳየት። የእብድ ካራክተር ነው የተጫወተችው እና ደስ ብሎኛል። በቃ ከጭቅጭቅ ነፃ የሆነ የእውነት ብሩኬና ሀይሚ እንደ ድሯቸው በቃ ፕራንክም ቢሆን የሚያዝናና የሚያስተምር ፕራንክ ሲሆን ደስ ይላል። የሆኑ ሰዎች መጥተው የሀይሚና የብሩኬ ህይወት ሲበጠብጡ ማየት በጣም ነበር የሰለቸኝና ደስ ይላል። የሀይሚና የብሩኬ አድናቂዎችም ደስ ይላቸዋል ብዬ አስባለሁ። በቃ እንደዚህ ሲዝናኑ ራሳቸው ፈታ ሲሉ ነው የሚያምርባችሁ ሀይሚና ብሩኬ ማለት ነው። ለምን ጭቅጭቅ በጣም ነው የሚሰለቸው አይደል ተመልካቾቼ? እኛ በቃ ስራችን ብለን ነው የምንመለከታቸው። እኔ እውነት ብዙም ቪዲዮ የማየት እድል የለኝም፣ ምክንያቱም ከስራ ጋር አይመቸኝም። ግን የእነ ሀይሚ ቪዲዮ በጣም ነው የምከታተለው። ያው ከመጀመሪያ ጀምሮ ነው የምከታተላቸው እስከ ዛሬዋ ድረስ ማለት ነው። እና ያው ከስራዬ ጋር ስለማይመቸኝ ብዙዎቹን አልከታተልም እና እነ ሀይሚ በጣም ደስ ስለሚሉኝ እከታተላቸዋለሁ። በመሀል ግን አቁሜያቸው ነበር። የሆነ ሳ ላይ በጣም ስላናደዱኝ ቪዲዮቸውን ማየት አቁሜ ነበር። ምክንያቱም ውስጤ ስሜቴ እየተነካ ነበረ። በቃ ህዝቡ ላይ እየቀለዱ ነው፣ ድራማ እየሰሩ ነው የሚለው ነገር አይምሮዬ ላይ ስለነበረ ትቻቸው ነበረ። አሁን ደግሞ ተስተካክለዋል። ሌላ ደግሞ ህይወታቸው የሚበጠብጥ ሰው እንዳይመጣ እንግዲህ ጸሎትና ድዋ አድርጉላቸው። ታዳጊ ልጆች ናቸው፣ ብዙ ይጠበቅባቸዋል እና ያው ብዙ ሰው ደግሞ ተጋብተው እንዲወልዱ ነው ፍላጎታችን። ያም ደግሞ ያው ፈጣሪ ሲፈቅድ ነው። እስከዛም ግን በፍቅረኛ በጥንድ በሆኑበት ጊዜ መጥፎ ነገር እንዳያጋጥማቸው ያው የተቻለንን በምክር የሰው ልጅ ያው ምክር አይመልሰውም። ምክንያቱም ማንም ሰው አይምሮ አለው፣ ራሱ ነው አይምሮውን የሚመራው። ሰዎች ስለመከሩን በህይወታችን ምንም አይነት ለውጥ ያመጣል ብዬ አልልምና ብሩኬና ሀይሚ ደግሞ በጣም ሰው ያምናሉ። በተለይ ብሩኬ ሰው ያምናል። የብሩኬ ጓደኞች ናቸው እንግዲህ አካባቢው ላይ ያሉት። እኔ እስካሁን የሀይሚ ጓደኛ እኔ አይቼ አላቅም። እኔ እንዴት እንደሆነ ባላቅም መቼ ሰው ሆኖ ያውም ኢትዮጵያ ውስጥ እየተኖረ የሴት ጓደኛ አለመኖር ይከብዳል። ምክንያቱም ሰው የሰው መድኃኒት ነው። የሰውን በሽታውን ቢሆን መድኃኒቱ ነው እና በተለይ ሴት ልጅ ስንሆን ደግሞ ጓደኛ ያስፈልገናል። የእውነት ከእህት በላይ የሚሆን ጓደኛ አለ እና አሁን ለምሳሌ ወደ 4 ጓደኞች አሉኝ። ሁለቶቹ በጣም የቆዩ የእውነት የልጅነት በቃ አብሮ አደግ ጓደኞቼ ናቸው። በችግሬም በሀዘኔም ያው ጓደኛ ማለት አለመጣላት ወይ አለመጨቃጨቅ
አይደለም። እየተጣላንም እየተጨቃጨቅንም እየተዘጋጋንም ግን እስከ ዛሬዋ ድረስ ጓደኝነታችን አለና የሰው ልጅ ሰው ያስፈልገዋል። እና ማነው ብሩኬ ብዙ ጓደኞች አሉ እንግዲህ እንደምናየው። ሀይሜ ግን ምንም እኔ እስካሁን አላየሁም። እኔ እንጃ ተመልካቾቼ የሀይሜ ጓደኞች ካሜራ አይወዱም ይሆን? ካሜራን ባይወዱ ከካሜራ ጀርባ ራሱ ቢያንስ ድምጻቸው እኔ እንጃ። በፎቶም በቪዲዮ ምን አይቻቸው አላውቅም። እኔ እንዴት እንደሆነ ባላውቅም ግን የብሩኬ ጓደኞች ደግሞ ይመጣሉ፣ ህይወቱን በጥብጠው ነው የሚሄዱት። ያው አይተናል በጣም ብዙ ልጆች የእውነት እና የሰው ልጅ ከባድ ነው ማመን። ሰው እንደሚያስፈልገንም ግን ሰዎችን ስናቀርብ ቦታ ሊኖረን ይገባል። እና በብሩኬና በሀይሚ ህይወት ብዙ ጊዜ የሚበጠበጠው የብሩኬ ጓደኞች በመጡ ሰዓት ነውና ልጅቷም ደግሞ በፊት የመጣቸው የብሩኬ ፍቅረኛ ነኝ ብላ ነውና አርግዣለሁ ምናምን ነገር ብላ እንግዲህ አሁን ደግሞ የራሷ ቻናል ከፍታ እየሰራች ነውና እንዴት እንደሆነ ባላቅም ብቻ ወጣም ወረደም ብሩኬና ሀይሚ ፍቅር እንዲሆኑ ነው እኛ የምንፈልገው። ሰላም እንዲሆኑ በቃ ከጭቅጭቅ የነጻ ጥሩ ትምህርት ያለው ነገር ቢያስተላልፉ። ምክንያቱም ብዙ ወጣት ሴቶች፣ ወንዶች፣ ልጆች ጭምር እነ ብሩኬን ይመለከታሉና ብዙ ነገር ማስተማር ብዙ ነገር ማድረግ ይችላሉ። 300,000 ተከታይ ያለው ማለት ዩቱብ ላይ በጣም ከባድ ነው። ምክንያቱም ይሄ ብሮስካ ምንድነው በቃ ትልቅ ሚዲያ ነው ያላቸው። ስለዚህ በዚህ ሚዲያቸው ደግሞ ኢትዮጵያን የሚጠቅም ሰዎችን የሚጠቅም ነገር ቢያስተላልፉ ደስ ይለኛል። ከዛም በኋላ ደግሞ አግብተው ቢወልዱም ደግሞ ደስተኛ ነኝ።